ለኢትዮጵያውያን እስቲ እንደ ህዝብ 3 ምክር ምከሪን ብልሽ ምን ትይናለሽ? አንደኛ ነገር በፈጣሪያቸው ይተማመኑ፣ በፈጣሪያቸው ተስፋ እንዳይቆርጡ፣ መቼም ቢሆን በሱ ተስፋ እንዳይቆርጡ። በሰው ማይቻል ነገር ሁሉ በሱ ይቻላል። ሁለተኛ ነገር ደግሞ በሰው ተማምነው እንዳይቀመጡ፣ በራሳቸው ኮንፊደንስ መኖር አለበት፣ በራሳቸው መተማመን አለባቸው፣ ጥገኛ አለመሆን። ሶስተኛ ነገር ደግሞ በራስ መተማመን፣ እኔ እችላለሁ፣ እኔ ያደርገዋለሁ፣ ያንን ነገር አሳካዋለሁ ብለ ማመን። ከዛ ደግሞ ያንን ነገር ለማሳካት የቻልከውን ያክል መጣር። የሚገርም ነው። በጣም ድንቅ ምክር ነው። ከልብ ነው ማመሰግነው። ሁሌ እንደዚህ ጠንካራ ነሽ? በጣም ተፈትነሽ ተስፋ ቆርጠሽ አታውቂም? አውቃለሁ። የዛን ጊዜ በጣም የታመምኩኝ ጊዜ እንደነገርኩ በቃ የኔ ህይወት እዚህ ጋር ነው የሚያበቃው፣ ካሁን በኋላ ህይወት የለኝም ብዬ ተስፋ ቆርጬ ነበር። ከዛ ግን ድጋሚ ደግሞ አሁን ተስፋ እንዳደረግ እግዚአብሔር ተስፋ ሰጠኝ። በራሴ እንድተማመን፣ ጀግና እንድሆን፣ ለብዙ ሰዎች እንድተርፍ፣ አርአያ እንድሆን አረገኝ። ብቻ በእኔ የሆነ ነገር ለሰዎች መስጠት ፈልጓል። ለዛ ነው እንደዚህ ያሰቃየኝ፣ እንደዚህ መከራ ያሳየኝ ብዬ ነው ማምነው። ህፃናት ንጹህ ናቸው ብለን የምናምነው፣ እንደ አዋቂዎች የሚበድል ማንነት የላቸውምና እግዚአብሔር ደግሞ ንጹሃንን ይወዳል። ታዲያ ለምንድን ነው እዚህ ሆስፒታል ውስጥ ብዙ ህፃናት አሉ በደም ካንሰር የታመሙ? ለምንድን ነው ታዲያ እግዚአብሔር ንጹሃን እንዲሰቃዩ የሚፈቅደው ብለሽ ታስቢያለሽ? በእነሱ የሆነ ሊያሳካ የፈለገው ግብ አለው እንጂ ዝም ብሎ ሳያሰቃይ መውሰድ አይችልም። እግዚአብሔር ይችላል። እግዚአብሔር ከምናደርጋቸው ኃጢያቶች፣ ከምንሰራቸው ስህተቶች ይበልጥ እግዚአብሔርን የሚያሳዝነው የቱ ይመስልሻል? ከሁሉም ኃጢያቶች በላይ ሰው ማታለልና ውሸት በጣም ከባድ ነገር ነው። እኔ እንደዛ ብዬ ነው ማሰብ። እዚህ ምድር ላይ ለሰው ልጅ በጣም እጅግ ትልቅ ዋጋ ያለው እውነተኛ ሀብት ምንድን ነው ብለሽ ታስቢያለሽ? እግዚአብሔር ጸጋ። የእግዚአብሔር ጸጋ ስትይ አንዱ ጤና ነው ማለት ነው። አዎ በቃ እኔ ከሁሉም በላይ አሁን ራሱ እሺ እግዚአብሔር መጥቶ ምን ላድርግልሽ፣ አንድ ነገር ምን ላድርግልሽ ቢለኝ በቃ ጤንነት ይመልስልኝ ነው የምለው። ሁሉም በቃ ጤና ካለ ሁሉም ነገር ከዛም በኋላ የሚመጣ ነገር ነው። ብቻ ጤናን ስጠኝ አልጥፋ ከቤት። ጤና ካለ የሰው ልጅ ምንም አጣው ገንዘብ የለኝም ምናምን ብሎ በእግዚአብሔር መማረር አለበት ብዬ አላስብም። ለምሳሌ ገንዘብ ጠይቀሹ በገንዘቡ መታከም አትችይም? ገንዘብ ደስታ የሚያስፈልገኝን ታውቃለህ። በገንዘብ ኃይል ጤናን ማምጣት አይቻልም። እግዚአብሔር ካልፈቀደ እግዚአብሔር ከፈቀደ ግን ትችላለህ። ድንቅ ነው። አገራችን ላይ ትልልቅ ሰዎች በዘር፣ በቋንቋ፣ በሃይማኖት ተከፋፍለው እርስ በርስ ይጣላሉ። እዚህ ደግሞ እናንተ በደም ካንሰር የታመሙ ብዙ ህፃናት ከተለያየ ሃይማኖት፣ ከተለያየ ብሔር የመጡ ህፃናት አሉ። እዚህ ክፍል ትጫወታላችሁ። ለነዚህ በአንድ ማንነት ላይ እኔ ብቻ መኖር አለብኝ በሚል የራስ ወዳድነት ስሜት እርስ በርስ ለሚጣሉ አስተሳሰብ ላላቸው ትልልቅ ሰዎች ምክር እስቲ ስጪልኝ። በእናታችሁ በቃ ይሄ ጦርነት ይብቃል። ወንድም ለወንድሙ፣ እህት ለእህቱ መገዳደል ይብቃል። በቃ ዘር፣ ሃይማኖት፣ ቀለም መለየት ይቅርብን። በቃ እናቁ። ሁላችንም በየሃይማኖታችን እንጸልይ። ወንድም ወንድሙን ከገደለ፣ የቤተክርስቲያን አባቶች ከተጋደሉ፣ ቤተክርስቲያን ከተቃጠለች እኛ እንዴት ነው የምንኖረው? ስለዚህ በቃ በቻላችሁት አቅም አትጣሉ። ጦርነት ይብቃል። ልክ በቃ በዓለማችን ካሉት ሰላማዊ ሀገራቶች ውስጥ የመጀመሪያውና ዋነኛው ነው። ስለዚህ ቢያንስ በኢኮኖሚ እንኳን በዓለም አንደኛ መሆን ባንችል ለካ በሰላም አንደኛ ሀገር መሆን ይቻላል። በሰላም መብለጥ ይቻላል። እግዚአብሔር ኢትዮጵያን ይወዳታል ብለሽ ታስቢያለሽ? በጣም። ለምን? የአስራት ሀገር አድርጎ ሰጥቷታል እኮ። ምን ማለት ነው? የሁሉ ገዳማት፣ የሁሉ ቤተክርስቲያናት፣ የሁሉ የራሷ የሆነ ቋንቋ፣ የራሷ የሆነ ፊደል፣ የራሷ የሆነ አስተምሮ፣ የራሷ የሆነ ቅርስ ሰጥቷታል። እስቲ ለእመቤታችን ለቅድስት ድንግል ማርያም ያለሽን ፍቅር ንገሪ። በቃ እሷ እኮ ማለት ፍቅር የሆነች ናት። የአምላክ እናት። በቃ ስለ እኔ እንጃ እሷን እንደዚህ በቃላት የእሷን ፍቅር መግለጽ አልችልም። በጣም በጣም ብቻ እኔ እንጃ መግለጽ አልችልም የእሷን ፍቅር። በጣም የምትወጂው
ቅዱስ አለ ከቅዱሳን ሐዋርያው ጴጥሮስ። እንዴት ሐዋርያው ጴጥሮስ የተቻለ? ምክንያቱም እሱ ከሁሉም ሐዋርያት በእድሜ ገፋ ያለው ነው እና ደግሞ መስዋዕትነትን ሲቀበል ልክ ሊሰቅሉት ሲል እኔ እንደ ኢየሱስ ክርስቶስ አልሰቀልም ዘቅዝቃችሁ ስቀሉኝ ብሎ ዘቅዝቆ ተሰቅሎ ነው ሰማዕትነትን የተቀበለው። እንግዲህ የቅዱስ ጴጥሮስ ምሕረት ከሁላችንም ጋር ይሁንልን።